ሰዓታት ሲቀሩት ኤጀንቴን ጠየቅኩት አለ። እንዴ እነዚህ ሰዎች አይመጡም እንዴ ያስፈርሙኝም እንዴ እንደሚፈልጉኝ ነግረኸኛል። እነሱም የዓለም ትላልቅ መገናኛ ብዙሃንም 2013 ላይ በነበረኝ ሂደት አለ አርሰናል እንደሚፈልገኝ እየዘገቡ ነበርና እኔ ደግሞ አርሰናል እየጠበቅኩ ነው። አርሰን ቬንገር መቀላቀል ፈልጋለሁ አለ። ብጠብቃል። ከዛ ዊንዶው ተዘጋለ፣ መስኮቱ ዊንዶው ተዘግቶ ቀጥለን አለ። ቀጣዩ የዝውውር መስኮት ሲመጣ ኤሪክ ይባላል የግሪዝማን ኤጀንት፣ በዛን ወቅት የነበረው ኤጀንቱ ኤሪክ መጣና አይ አርሰናሎች ሊያስፈርሙ ይፈልጋሉ ሲሉኝ ፎርጌት ኢት እርሱት በላቸው ብዬ መለስኳቸው። ከዛ አትሌቲኮ ማድሪድን ተቀላቀልኩ እንጂ አርሰናል ለመግባት ፈልጌ አርሰን ቬንገርን ለመቀላቀል ፈልጌ አርሰናል ሳያስፈርመኝ መቅረቱ እና እንደገና እንደ አዲስ ደግሞ በሁለተኛ መምጣቱ ያኔ ጠብቄ ሳያስፈርም ቀርቶ እንደገና መምጣቱን እርሱት ብዬ ተውኳቸው እንጂ እኔ አርሰናል ለመፈረም ፈልጌ ነበር የሚል አስተያየቱን ሰጥቷል። ሜድ ይመስላል ይሄ ተጫዋች አርሰናል ቢመጣ ኑሮ በተለይ ከዘንድሮና ካለፈው ውድድር ዓመት ውጭ ያሉት አቋሙ በእርግጥ አሁንም በጣም ወርዷል የሚባል ተጫዋች አይደለም። ከዛ ይሄንን ብሎ አርሰናል ሊያስፈርመው ከነበረ ከአንድ ዓመት በኋላ በ30 ሚሊዮን ዩሮ አትሌቲኮ ማድሪድ የተቀላቀለው ሪያል ሶሲዳድን ለቆና አብዛኛው የእግር ኳስ ህይወቱ ስፔን ጋር የተቆራኘ ነው ግሪዝማን እንጂ አርሰናል መግባት ፈልጎ ነበር። የአርሰናልም አድናቂ እንደሆነ ተናግሯል። በቬንገር ምክንያት እና በቲየሪ ኦንሪ ምክንያት የአርሰናል ደጋፊ ነኝ ብሏል። አንቷን ግሪዝማን ማለት ነው አስተያየቱን ሰጥቷል። ባይዘው ብዙ ተጫዋቾች ሶፊ አይተህ ከሆነ በቬንገር ምክንያት ብዙ ተጫዋቾች ክርስቲያኖ ሮናልዶን ዘዶ ቬንገር እኮ ያስፈርሙት ነበር እኮ ጨርሶ እያንዳንዱን ዓለም ላይ ያሉትን ትላልቅ የምትላቸውን ተጫዋቾች አርሰን ቬንገር ላይ ያስፈርሟቸው ነበር። ተቃርበው ነበር ጫፍ ላይ። ግን አርሰናል አንዳንዴ ቅዥብ የሚልበት ነገር አለው። የአርሰናል እግር ኳስ ክለብ ተጫዋች የሚያስፈርሙ የዛኔም ገንዘብ አልነበራቸውም። አግሪም ያው ሜዳ እየሰሩ ስለነበር ከዛ ሜዳው ከተሰራ በኋላ ደግሞ ብድር መክፈል ነበረባቸው። ከዋክብቶቻቸውን ሁሉ ለመሸጥ ተገደዋል። እንኳን ሌላ ከዋክብት ሊያመጡ ይቅሩና ማለት ነው። ግን ተጫዋቾቻቸውን ይፈልጉ የአርሰናል ጨዋታ አብዛኞቹ ስለሚወዱት በዛን ወቅት የነበረው የቬንገር ጨዋታ ፍልስፍና ስለሚመቻቸው ወደ አርሰናል ቤት መግባት ግሪዝማንም አንዱ የዚህ አካል ነበር። አንቷን ግሪዝማን ይህን አስተያየት ትናንት ተናግሯል በይፋ አንቷን ግሪዝማን ማለት ነው። 35 ዓመቱ ነው። በዘንድሮ ዓመት ማብቂያ ሙሉ በሙሉ አትሌቲኮ ማድሪድን ይለቃል። ወደ ባርሴሎና ሄዶ አልተሳካለትም። ተሳካለት የምንለው እንቅስቃሴ አላደረገም። እሱማ በቃ የባከነው ነበር። ተመልሶ ነው እንደገና እግር ኳስ ህይወቱን ለማስተካከል የሞከረው እና ይሄ ተጫዋች ክረምት ላይ የሚለቅ ተጫዋች ነው። ግን ከግሪዝማን ባሻገር በአሁኑ ሰዓት አትሌቲኮ ማድሪድ ወሳኝ ተጫዋቹ አልቫሬዝ ነው። ሁሊያን አልቫሬዝ ሁሊያን አልቫሬዝን የማቆም እንቅስቃሴ ነው አርሰናል ተከላካይ ክፍል ላይ የሚጠበቅባቸው። አርሰናል ከአትሌቲኮ ማድሪድ ጋር ሲነጻጸር የአርሰናል አጥቂ ክፍል ደካማ ነው። እውነት እንነጋገር ከተባለ ጥራት ያለው የማጥቃት እንቅስቃሴ ያለው ቡድን አይደለም። ጥራት ያለው ማጥቃት የሚባለው ልክ ትናንት እንደ ፓሪስ ሰን ጀርመን እና እንደ ባየር ሙኒክ ነው። ግን አርሰናል ደግሞ ጠንካራ ተከላካይ ክፍል ደግሞ አለው። ጥሩ ስብስብ ያለው ተከላካይ ክፍል አለው። ዛሬ ቲምበር ይደርሳል አይደርስም? የሚደርስ አይመስለኝም። አይደርስም። የለም ግርሜ አልሄደም፣ አልተጓዘም። ለፉላሙ ጨዋታ ግን የመድረስ እድሉ ሰፊ ነው። ለፉላሙ ጨዋታ ማለት ነው። እና አሁን አርሰናል የፕሪሚየር ሊጉም ላይ ፉክክር ያለበት ቡድን ነው። እቺ ወቅት ነች የፊክስቸሮቹ መደራረብ። ትናንት ስለ ማንቸስተር ሲቲ ተደራራቢ ፊክስቸር ስናነሳ አልነበር ሶፊ? ክሪስታል ፓላስ ያው በሲዲ ስፖርት ማህበራዊ ድረገጻችን ላይ ያስቀምጠነዋል። ሜይ 13 ክሪስታል ፓላስ ሜይ 13 ነው። ሜይ 9 ብሬንፎርድን ገጥሞ ሜይ 13 ፓላስን ገጥሞ እንደገና ሜይ 16 ቼልሲን ገጥሞ እንደገና ሜይ 19 በርማውዝን ይገጥማሉ። ሜይ 24 ደግሞ አስቶን ቪላን ይገጥማሉ። በጣም ከባድ ፊክስቸር የመጨረሻዎቹ ናቸው። የአርሰናልም ጠንካራ ፊክስቸር የምትባለው ደግሞ እቺ ፊክስቸር ነች። እቺ ያሁኗ አትሌቲኮ ማድሪድ መሃል ላይ መጥቶ የገባበት ፊክስቸር ነው እና የዛሬ ምሽቱ ጨዋታ በመከላከል አርሰናል የተሳካለት ነው። ግን አስጊ ሊሆን የሚችለው አልቫሬዝ ነው ያለው። የአጥቂ ቁጥራቸው ብዙ አይደሉም። የአልቫሬዝ እንኳን ይደርሳል ግን እኮ የአጥቂ ቁጥራቸው የአትሌቲኮ ማድሪድ የአጥቂ አሁን ለምሳሌ ትናንት ባየር ሙኒክ ስትል የአጥቂ ቁጥሩ ማን አለ? ሃሪኬን አለ። ማን እንደሚያገባባት ታየው። ሃሪኬን አለ።
እንደገና ኦሊሲ አለ፣ እንደገና ሌሎቹን የምጠቅሳቸው ሙሲያላ እንደውም ትናንት ጀማል ሙሲያላ ልክ አለ ከጉዳት መልስ ግርምዬ ያው የሚጠበቅ ነው። ፓሪስ ሰን ጀርመን ስትል ኡስማን ዴምቤሌ አለ፣ ክቫራትስኬሊያ አለ፣ ዴዝሪ ዱዌ አለ። አርሰናል ቤት ውስጥ በዚህ ደረጃ 3-4 ብለህ አጥቂ የምታነሳቸው የሉ ወይ ቡካዮ ሳካን ጠራለህ፣ ከዛ ቀጥለ ዮኬሬስ ነው የምትለው። ዮኬሬስ ደግሞ አሁን ያለበት ደረጃ እኔ በጣም ጥራት ያለው የማጥቃት እንቅስቃሴ እያደረገ ነው ብያለሁ። እየወረደ መጣ። እንደገና ደግሞ ጥሩ መጥቶ ነበረ ከፈረንጆች አዲስ ዓመት በኋላ ጥሩ መጥቶ ነበር። አሁን ደግሞ እየወረደ መጣ። ለዛ ነው አትሌቲኮ ማድሪድም ብታነሳ የማጥቃት ቁጥራቸው አነስተኛ ነው። አልቫሬዝን ነው የምታነሳው። አልቫሬዝን ደግሞ ማርክ የመደረግ ቻንሱ አንድ አጥቂን ማርክ የማድረግ አንድ ተከላካይ እድሉ 90% ነው። በጋብሪኤልና በማጋሌስ ቁጥጥር ስር የመሆን እድሉ ሰፊ ነው። በአንጻሩስ የአትሌቲኮ ማድሪድ ተከላካይ ቅድም ባስቀመጥኩት መልኩ ነው 26 ጎል ነው የተቆጠረባቸው ሶፊ በ14 ጨዋታ ማለት ነው። አርሰናል ግን በ22 ጨዋታ 11 ጎል ነው የተቆጠረበት። በነገራችን የተቆጠረበት ስለዚህ ተከላካይ ክፍሉ ብሎኑ ላልቷል። የአትሌቲኮ ማድሪድ በዘንድሮ ድራማ 34 ጎሎችን አስቆጥሯል በሻምፒዮንስ ሊግ። በአንቷን በዲየጎ ሲሞኔ ዘመን በሻምፒዮንስ ሊግ ብዙ ጎል ያስቆጠሩበት የውድድር ዓመቱ ነው እኮ ብያለሁ። ቁጥሮቹን ስጠቅስ 34 ጎል አስቆጥሯል። አትሌቲኮ ማድሪድ ግን የገባበት ጎል ስንት ነው? 26 ከ14 ጨዋታ። አርሰናልስ ከ22 ጨዋታ 11 ጎል። በሻምፒዮንስ ሊግስ አርሰናል የገባበት 5 ጎል ብቻ በዘንድሮ ሻምፒዮንስ ሊግ። ሉክ ዲፈረንሱ ነው 5 ጎል ብቻ ነው አርሰናል ኮንሲድ ያደረገው። በአንጻሩስ በሻምፒዮንስ ሊግ ላይ አትሌቲኮ ማድሪድ 26 ጎል አስተናግዷል። ዩሲ ተከላካይ ክፍሉ ብሎኑ ላልቷል ያልኩት ለዛ ነው። እና ዋንዳ ሜትሮፖሊታንም ቢሆንም በዚህ ጨዋታ በሁለቱ ግንኙነት ጨዋታ አርሰናል የተሻለ አድቫንቴጅ እንዳለው ያሳያል በእንቅስቃሴው። ሁለቱ አሰልጣኞች ከትናንትናው ምሽት ጨዋታ በኋላ የሰጧቸው አስተያየቶች አሉ። ሚኬል አርቴታ እና ዲየጎ ሲሞኔ የተለያዩ ሀሳቦችን አስቀምጠዋል። ዲየጎ ሲሞኔ በሰጡት አስተያየት ኦፍ ኮርስ በጣም ውብ ጨዋታ ተመልክተናል። የአርሰናል የፓሪስ ሰን ጀርመንና የባየር ሙኒክ የማጥቃት እንቅስቃሴ ጥራት በጣም አስገራሚ እንቅስቃሴ ነው ማሳየት የቻሉት። ግን በዚህኛው ጨዋታ ወይም ከአርሰናል ጋር በምናደርገው ጨዋታ ላይ ያንን ጥራት ያለው እንቅስቃሴ እንደግማለን የሁለቱም ቡድን የሚለው ጥያቄ ምልክት ነው የማነሳው። ወይም ደግሞ በራሳችን ሀሳብ የመሄድ እድል ይኖረናል ብዬ አስባለሁ። ግን አርቴታ መጫወት የሚፈልግ ከሆነ ግን እኔም እጫወታለሁ ብሏል ዲየጎ ሲሞኔ። አርቴታ መጫወት የሚፈልግ ከሆነ እንደዛ መጫወት የሚፈልግ ከሆነ እኛም መጫወት አይከብደንም፣ በዛ አይነት ነገር መጫወት እንችላለን ብሏል። ሁለቱም ነው ሲሞኔ አይጫወት፣ ሁለቱም አይጫወቱ። አርቴታ ከፈቀደ ጨዋታለሁ። ሜንታሊቲያቸው የዲፌንሲቭ ባህሪ ነው ያላቸው። ግን ገርሞኛል። አርቴታ ከፈቀደ ጨዋታለሁ ማለቱ በጣም አነጋጋሪ ነው። አርቴታ ከፈቀደ አያውና ሁኔታውን መጫወት ፈልጎ ከመጣ እጫወታለሁ አብሬው አለ። መጫወት ካልፈለገ ደግሞ ምንም ማድረግ አልችልም የሚል አስተያየት ሰጥቷል። አርቴታ ደግሞ በተቃራኒ በሰጠው አስተያየት ያው ያስቀመጠው ነገር ከዚህ በፊትም መጫወት ባለብን ሰዓት ስንጫወት አሳይተናል። የሚፈቅዱ እንድንጫወት የሚፈቅዱልን ሲናሪዎች አሉ፣ እንድንጫወት የማይፈቅዱልን ሲናሪዎች አሉ። ስለዚህ የሚፈቅድልን ከሆነ ጨዋታው የዛ ጨዋታ የምንጫወተው ጨዋታ እንደዚህ አይነት ጨዋታ እንድንጫወት የሚፈቅድልን ከሆነ የጨዋታው መንገድ ወይም ተቃራኒ ቡድናችን አጥንተን የመጣንበት ተዘጋጅተን የመጣንበት መንገድ በዛ መንገድ የሚፈቅድልን ከሆነ እንጫወታለን። በዛ መንገድ እንጫወት ካልፈቀደልን ግን ከባድ ነው ብሏል። ግን ከአርቴታና ከኦዴጋርድ ሀሳብ ተነስተ ሲጨምቀው አርሰናልም የመጫወት ፍላጎት እንደሌለው ትረዳለህ። ምክንያቱም ኦዴጋርድ ሜዳው በጣም አስቀያሚ ሜዳ ነው ያለው። ብዙዎች ሲያነሱ እንሰማለን፣ እናውቀዋለን፣ እንጠነቀቃለን ጉዳት እንዳናስተናግድ። ስለዚህ በጥንቃቄ ጨዋታውን እናደርጋለን የሚል አይነት ሀሳብ ነው ያለው ኦዴጋርድና በገደምዳሜ ሁለቱም አሰልጣኞች የመለሱት መልስ አይሆንም ነው እንደ ትናንትና አንጫወትም ነው እንዴ ሁለቱ ያለመደባቸው ሲሞኔ ማምለጫ አርቴታ ትቀይራለህ ሶፊ ሲሞኔ አርቴታ ማምለጫ አረገ። ግን ባህሪም መቀየር አይቻልም። ባይዘው አንደኛ አርቴታ ሲጀምር ከሜዳ ውጭ ነው የሚያደርገው። ስለዚህ ቢያንስ ማለት ነው እያሰበ የሚጫወተው ለመልሱ ጨዋታ ነው። እንቅስቃሴውን አይቶ ጎል የሚያስቆጥር ከሆነ ለአርቴታ የተሻለ እድል ነው። ካልሆነ ግን ልክ ባየር ሊቨርኩሰን ላይ እንዳደረገው ለመልሱ ጨዋታ ባየር ሊቨርኩሰን ላይ እንደውም 1-0 አሸንፎ መጥቶ ሜዳው ላይ 0-0 ተለያዩ። ውጤት የማስጠበቅ አይነት እና ሜዳው ላይ ሁሉ ነገሮችን የመጨረስ ስፖርቲንግ ሊዝበንም ከሜዳው ውጭ አስገብቶ መጣ። ሜዳው ላይ 0-0 አለቀ። ባየር ሊቨርኩሰን ከሜዳው ውጫቸው ወጣ፣ ተመልሶ 1 ጎል አስቆጥሮ በ2 ጎል አስቆጥሮ አሸንፎ ወጣ። እንዲህ የስፖርቲንግ ሊዝበን ነው አይደል ተመልሶ 0-0 ተለያዩት። እሱ አስታውሼ ነው። ዛሬ ግን በሚኬል አርቴታ በኩል ከኒውካስል ጨዋታ የተወሰኑ ተጫዋቾችን ያስገባሉ ተብሎ ይጠበቃል። ለምሳሌ ግራው ላይ ትሮሳርድ ሊገባ ይችላል። ሌዊስ ስኬሊ የሻምፒዮንስ ሊግ ተጫዋች ነው። ስኬሊ ቀኝ ላይ ሙስኬራን
ግራ ላይ ካላፊዮሪን በሂንካፔ ቦታ ሪፍሬሽ የሚያደርግ ቤን ዋይት ሂንካፔን የማሳረፍ ምናልባት ኢዜንም ለፉላሙ ጨዋታ በተወሰነ መንገድ ወይ ቀይሮ ያስገባው ነው ቶሎ ቀይሮ እንዲወጣ በማድረግ ይሄ የጉዳት ስሜቶች እየመጡበት ስለሆነ ተጫዋቹን ሴቭ ማድረግ ስለሚፈልጉ በእርግጥ እንትን ዝግጁ ነው ለዛሬ ጨዋታ ደርሶላቸዋል። ግን ምናልባት ሴቭ ሊያደርጉት ይችላሉ። ሞር ኦዲጋርድ በዚህ ውድድር ዓመት ስላልተጫወቱ ለኦዲጋርድ ብዙ ሰዓት የመስጠት ሂደት ሊፈጠር ይችላል። ስለዚህ ትሮሳርድን በቋሚነት አስጀምሮ ማርቲኔልን ቀይረው ሊያስገቡበት የሚችሉበት እድል ይኖራል። ሳካም የሚጫወት ይመስለኛል። ሳካ ይጫወታል ዛሬ ምክንያቱም ወደ ፊትነሱ መምጣት አለበት። ታስታውስ ከሆነ ማርቲን ኦዲጋርድ እኮ ከሲቲው ጨዋታ በፊት አይ ቲንክ ከበርማውዝ ጋር ነው የተጫወተው አይደለ 90 ደቂቃ እና አድካሚ 90 ደቂቃ ነው ያሳለፍኩት ነው ከሲቲ ጋር በነበራቸው ጨዋታ ላይ 90 ደቂቃ ለመጀመሪያ ጊዜ ከረጅም ወራት በኋላ ነው የተጫወቱና በጣም ደክሞ የነበር ብሎ ነበረ። በኋላ ላይም ከኒውካስሉ ጋርም ተመሳሳይ ነው፣ ሙሉ ጨዋታ ነው የጨረሰው ኦዲጋርድ። ስለዚህ ኦዲጋርድን ሙሉ ደቂቃ እንዲጨርስ 120 ደቂቃ እንዲጫወቱ ምናልባት ቀጣይ ጥሎ ማለፎች ምናምን ተመሳሳይ ነገር ካላችሁ ፍጻሜ ጨዋታዎች ካለ እንደዛ አይነት ለማድረግ ፊትነሱን ማምጣት ሳካንም በተመሳሳይ መንገድ በዛሬው ጨዋታ ላይ ማዱኬ የተቀመጠው ሳካ ጀማሪ ሊሆንበት የሚችልበትና በተወሰነ መንገድ የ3-4 ተጫዋቾች ቅያሬዎች ይጠብቃሉ በሚካኤል አርቴታ በኩል። አድማጮቻችን ትናንት ሐላል ፉትቦል ዛሬ ሐራም ፉትቦል የምንመለከትበት እንቅስቃሴ ይሆናል ተብሎ ይጠበቃል። የዕለተ ረቡዕ ሚያዝያ 21 2018 ወይም በፈረንጆች አቆጣጠር ኤፕሪል 29 2026 የሲዲ ስፖርት መሰናዷችን በዚሁ አብቅተዋል። ዛሬ ምሽት ጠብቁን። አጋራችን እናት ባንክ ነበር። ማን እንደ እናት ይላል። የእናት ባንክ ደንበኛ ይሁኑ፣ በእናት ባንክ ይቆጥቡ እንለዎታለን። መልካም ውሎ። ምሽት ላይ ጠብቁን። ባባይ ቻው።